አይደለም በሰዎችና በአላህ መካከል ነው ዳመና የሚሆነው። አላህስ ምን ውስጥ ነው የሚሆነው? አላህ ከጥላው በላይ ጥላ ውስጥ ነው የሚለው ወይንስ ከጥላው በላይ ነው የሚለው? ፊ የምትለዋ ቃል በእናትህ አንተ ሰውዬ በቃ ለዛውም በደመና ጥላ ውስጥ ገብቶ የሚመጣ አካል አመልካለሁ ብለህ ስታስበው ለራስህ ለአይምሮ ስላልተስማማልህ አይ ከደመና በላይ ነው አለ። ስለ አምላካችሁ አታውቁም። በቃ አላስተማሯችሁም። ሙስሊሞች ያስተማሯችሁ እንዴት ክርስትና ላይ 1000 ጥያቄ መጠየቅ ትችላላችሁ። ላይቅበሉል ጉባራ አዳምጡኝ። ቁርአን የተፈሰረ አይደለም። ይሄን ወቁ። ማስወጫ የሌለው ማስገቢያ የሌለው ድንጋይ ማለት ነው። አላህ ደግሞ ሰመድ ነው። አላሁ ሰመድ የሚለው እሱን የፈሰረበት ነው። እኔ የምለውን በል፣ አንተ የምትለውን አይደለም። ለመደበቂያ ትጠቀመው። አላህ አጥንት የለውም በል። አይሰማህም? አናጸድቅለትም ለአላህ አጥንት እያልኩ ነው። እሱን ቋንቋህን ሙስሊሞቹ ጋር አውራው። በሰዎችና በአላህ መካከል ነው ዳመና የሚሆነው እንጂ ከአላህ በላይ አይደለም ዳመና የሚሆነው። ክፍሉ ምንድን ነው የሚለው? ጥላውስ ከማንና በማን ነው የሚሆነው? ጥላውስ የት ነው የሚሆነው? ጥላው በሰዎችና በአላህ መካከል እንጂ ከአላህ በላይ አይሆንም መቼም ማለት ነው። በተአምር አይሆንም። አላህስ ምን ውስጥ ነው የሚሆነው? አላህ ከጥላው በላይ ይላል ክፍሉ። ከጥላው በላይ ነው የሚለው ወይንም ጥላ ውስጥ ነው የሚለው? ከጥላው በላይ ነው። ጥላ ውስጥ ነው የሚለው ወይንስ ከጥላው በላይ ነው የሚለው? ጥላ ውስጥ ማለት ይህኛው ማለት ፊ የምትለዋ ቃል በእናትህ አንተ ሰውዬ በቃ በዚህ መጠን ጊዜ ባንገል ጥሩ ነው። ክርስቲያን ጀሚል እኮ አይፈረድበትም። በነገራችን ላይ ጀሚል በቃ ገብቶናል። ምክንያቱም አሁን ልክ ቁርአን ላይ እንደተገለጸው ከሆነ አላህ ፍጡር ስለሆነ ነው። ፍጡር ደግሞ የምታመልከው አካል ፍጡር ስለሆነ ነው። ፍጡር ስለሚሆንብህ ነው። ደመና ውስጥ ገብቶ የሚመጣ ለዛውም በደመና ጥላ ውስጥ ገብቶ የሚመጣ አካል አመልካለሁ ብለህ ስታስበው ለራስህ ለአይምሮ ስላልተስማማልህ አይ ከደመና በላይ ነው አልክ። ባይዘ ከደመና በላይ እንኳን ብትል ራሱ ኢዳዝ ማተር ምንም ማተር የሚያደርገው ነገር አይደለም። በቃ እስቲል ፍጡር ውስጥ ገብቶ ፍጡር እየጋለበው ይመጣል ማለት ነው። ደመናዎች ያላህ ፈረሶች ይሆናሉ መጨረሻ ላይ። ምንም ማተር አያደርገውም። ግን ቁርአኑን ግን ክደኸዋል። ቁርአኑን ክደኸዋል። አንተ ከነብዩ ትሻላለህ ማለት ነው። ኤኒዌይስ ኦኬ እሺ። ማሂር አለ? ማሂር አለ? እሺ ማይ እሴ ነው የሚለው ምን ማለት ነው? አለሽ? አዎ ጥያቄ ነበረኝ። ሰላም ነው፣ እንኳን ደህና መጣሽ። ለምንድን ነው የምትጠመቁት? ደህና ነሽ ወይ? እንኳን ደህና መጣሽ እያልኩሽ መልስልኛል። ለዚህ እኮ መጀመሪያ ሰላምታ ይመልሽልኝ። እሺ ደህና ነኝ። ኦኬ በጣም ጥሩ። ሰምተሽዋል ጥያቄያችንን? አላህ እግር አለው ብለሽ ታምኛለሽ? እሱ አሁን የጠየቁት መልስልኝ። እሱ ነው ስለ አላህ ነው የተማርሽው መስጊድ ውስጥ ወይስ ደግሞ ስለ ክርስቲያኖች ለምንድን ነው የሚያጠምቁት ብላችሁ ነው የተማራችሁት? መልስ የለከው ወይስ አለከ? አሁን ለዚህኛው እኔ አለኝ፣ ችግር የለውም። አንቺ ግን መስጊድ ውስጥ ስትማሪ ተረጋጊ። አንቺ መስጊድ ውስጥ ስትማሪ ስለ አላህ እግር ነው የተማራችሁት ወይስ ደግሞ ክርስቲያኖች ለምንድን ነው የሚያጠምቁት ብለሽ ነው የተማርሽው? መልስ ከሌለው የለውም በላይ። እስቲ መልስልኝ። ለዚህኛው ለምንድን ነው የምትጠመቁት? ወይስ ሙስሊም ሆናችሁ? መልስልሻለሁ። ምንም ችግር የለም። መልስልሻለሁ። አንቺ ግን ስለ አላህ እግር መመለስ ትችያለሽ? ስለ አላህ እግር መመለስ ትችያለሽ? መልስልኝ። የጠየቁትን መልስልኝ እስቲ መጀመሪያ። እኔ እኮ ስለሱ ንገረኝ አላልኩም። የጠየቁትን ነው ልትመልስልኝ የምፈልገው። መጀመሪያ እኔ ጥያቄ የጠየቅኩ ነበረ። በቃ ችግር የለውም። ጥያቄ ብቻ ነው ያለሽ፣ መልስ መመለሳችን። እሺ በቃ እሺ። አንዴ ሚውት አድርጊና ጥያቄ መጨረሻ ላይ ትጠይቂያለሽ፣ መጨረሻ ላይ ይመለስልሻል። አያችሁ ምንም አያስተምሯቸውም ስላላ። ክርስቲያኖች እንዴት እንደዚህ ያደርጋሉ፣ ክርስቲያኖች እንደዚህ ያጠምቃሉ፣ ክርስቲያኖች እንደዚህ ያመልካሉ፣ ክርስቲያኖች እንደዚህ ይሰግዳሉ። የሚያስተምሩት መስጊዷቸው ውስጥ ይሄን ብቻ ነው የሚያስተምሯቸው። ስላላ አያስተምሩ፣ ስለ እግሩ አያስተምሯቸው። ስለ እጁ አያስተምሩ። አላህ ድፍን ነው ወይስ ጠጣር ነው ወይስ ቀዳዳ ነው ወይስ ማስገቢያ ማስወጫ አለ የሚለው ከስር ትብርጃለሽ። ምን ችግር አለው? እንደ ጭቅጭቅ ነው የፈለግሽው።
ምንም ስለ አምላካችሁ አታውቁም። በቃ አላስተማሯችሁም ሙስሊሞች በሚገርም ሁኔታ ማለት ነው። ያስተማሯችሁ እንዴት ክርስትና ላይ 1000 ጥያቄ መጠየቅ ትችላላችሁ ብለው ወረቀት ጽፈው ይሰጧችኋል። እሱን ትሸመድዳላችሁ። ከዛ በኋላ እዚህ መታችሁ እንደ ጋሪ ፈረስ የተጫናችሁበትን አራግፋችሁ ትሄዳላችሁ ማለት ነው። ይሄ አያዋጣም። በነገራችን ላይ አንቀው እስልምና ውስጥ እንዲቀመጡ አንቀው የያዙበት አንደኛው መንገድ የመጀመሪያው ይሄ ነው። የምታውቁ ከሆነ ትመልሱላላችሁ። እሺ ማሂር አለ ጥያቄ ካላችሁ መጨረሻ ላይ ትጠይቃላችሁ። አሁን ጥያቄያችንን መመለስ የምትችሉ ብቻ ሙስሊሞች ወይም ደግሞ በተመሳሳይ ቶፒክ ችግር የለውም ትጠይቃላችሁ። በተመሳሳይ ቶፒክ ከሆነ የኛ መልሳችሁ እናንተም በተመሳሳይ ቶፒክ መጠየቅ ትችላላችሁ። እንደዛም ስለሚቻል ማለት ነው። ማሂር አለ ሁልጊዜ ማይኩን ሚውት አድርጎ ነው የሚማረው ልጅ። ኦኬ መልካም እንሽከተው ያ ይሄ አካል ምንድን ነው? አሁን እንደዚህ አይነት አካል ነቢያቶች አልሰበኩም። ሉክ እንደዚህ አይነት አካል ነቢያቶች አልሰበኩም፣ ሐዋርያቶች አልሰበኩም። ሕያው እግዚአብሔር የላካቸው ሕያው አምላክ የላካቸው መልእክተኞቹ እንደዚህ አይነት ጣዖት ተቃውመው ነው እንጂ የመጡት ሰብከው ይህንን አምልኩ እያሉ አይደለም የመጡት። ነቢያቶች በሙሉ ጣዖታትን ተቃውመው ነው የመጡት። ከጣዖት ሽሹ እያሉ ነው ነቢያቶች ሐዋርያቶች የመጡት ማለት ነው። ሙስሊሞች ደግሞ የሚያመልኩት አንፎርቹኔትሊ ይህንን ጣዖት ነው ማለት ነው። ለዛውም ያልተሟሉ አካላት ያሉት ጣዖት፣ ጭንቅላት የሌለው ጣዖት። ጀሚል ደግሞ እንዳለው ግራ እጅ የሌለው 2 ቀኝ እጅ ያለው ሞንስተር ነው ይሄ አይደለ? የሚያስፈራ የሆነ ፍጡር ነው የሚመስለው። ሉክ አሁን አንድ አካል 2 ቀኝ እጅ ያለው በግራ በኩል የለውም። አሁን ጀሚል በአይምሮ የሳለው አካል 2 ቀኝ እጅ ያለው በግራ በኩል ምንም ነገር የለው። አሁን የምር ይሄ አይምሮ ተቀብሎ ታመልከዋለህ? በሽር ጀሚል ማለት ይሄ የሚመለክ ነው፣ ይሄ አምላክ ነው ተብሎ የሚመለክ አካል ነው ይሄ። አሁን በአንድ በኩል 2 ቀኝ እጅ አለው፣ በአንድ በኩል ደግሞ እጅ የለውም የሚል ነገር እኮ ማንም አልወጣኝም። እንደዛ የሚል አልክ እኮ ለአላህ ግራይን ያርለትን ቀኝ እጅ ነው። እሺ ችግር የለውም ይሁን። እሺ ከአእምሮ ነው ያመጣው። በጣም ጥሩ እሺ ይሁን። እሺ ግራ እጅ አለ። እሺ 2 ቀኝ እጅ እንዳለው ወይ አንዴ ጀሚል 2 ቀኝ እጅ እንዳለው ራስህ ተናግረሃል። 2 ቀኝ እጅ እንዳለው ችግር የለውም ተናግረህ ዝም ብለህ ዘባራልከ አንተ የተናገርከው ኤግዛክትሊ አንተ የተናገርከው ነው የደገምኩልህ። አሁንም እኮ መስማማት እንችላለን። የኔን ሐሳብ ካልተረዳው ወይ ያንተን ሐሳብ ካልተረዳውት በማውራት መግባባት እንችላለን። ምንም ችግር የለውም። አይደለም ደገምከው በቃ ችግር የለውም። እሺ አንተ የተናገርከው እንደገምከው ፈጣሪ ላይ ዝም ብለህ አውርተህ ችግር የለውም ትላለህ። ቀጥል። እሺ አንተ ድገምልኝ። ተሳስቻለሁ፣ እየቀጠፍኩ ነው፣ እየዋሸ ነው ብለህ መናገር ነው ያለብህ እንጂ ፈጣሪ ላይ የፈለከውን አውርተህ ችግር የለውም ብለህ ማለፍ አትችልም። እሺ አላህ 2 ቀኝ እጅ ነው ያለው ወይስ አይደለም? ቆይ ምንም እንደዚህ ስላል የትም አትሄድም። ችግር የትም የምታመልጥ አይመስልም ነው ጀሚል። የፈለገ ፖለቲካ ሰው ይሄን ተከናችሁበታል እናውቃለን። የፈለገ ነገር ተናገር። አንተ ከተናገርኳት ግን 5 አልቀነስኩም አልጨመርኩም። አላህ ግራ እጅ አለው ወይስ የለውም? ሚያይ ሰው ይፈርዳል። ችግር የለውም። እኔ እንደዛ አልተናገርኩም። ጭንቅላት አላቸው እነሱ። ችግር የለውም። ለሱ ነው አላህ ግራ እጅ አለው ወይስ የለውም? አላህ ሁለቱም እጆቹ ቀኝ ናቸው። ግራስ? ግራ የሚባል ነገር የለም። እና እኔ ምንድነው ያልኩት? ከዚህ የተለየ የተናገርኩት ነገር አለ? አንተ ያልከውን ልንገር። በአንድ በኩል ቀኝ እጅ እንዳለውና በሌላኛው በኩል ደግሞ ምንም አይነት እጅ እንደሌለው ነው የተናገርከው። ሁለቱም እጆቹ ቀኝ ናቸው ወይስ አይደሉም? ሁለቱም እጆቹ ቀኝ ናቸው እላለሁ። ግራ እጅ አለው የለውም? ግራ እጅ አይባልለትም እላለሁ። በቃ ይሄው አሁን ተመልካች ይፈርዳል። በቃ አንተ የተባለለት ቢባልለት ካፊር ያስብለዋል። ለምሳሌ አላህ የኔ አላህ ግራ እጅ አለው ቢል አንድ ሰው ያ ይታያል። አሁን ሰለማክፈር ብዙ አይነት መስፈርቶች አሉ። ያ መስፈርቶች ይታይለታል። ብዙ አይነት ነገር አለ። አይተው ይህን ነገር የሚያደርጉት የማክፈር መስአላ ትልቅ ነገር በቀላሉ ብሎ የሚያምን ቢያስተምርስ መምህርም ሆኖ አምላካችን አላህ ግራ እጅም አለው ብሎ ቢያስተምር ነገርኩህ እኮ የተክፊር መስአላ በጣም ትልቅ የሆነ ነጥብ ነው። ያ በዛ ነጥብ ላይ የትኛውም ሰው ገብቶ እንዲያደረገ ሰው እንዲሆናል ብሎ መናገር የለበትም። ዓሊሞች አይተው
አብሰልስለው አውጥተው አውርደው ነው ያንን ሰውዬ ይህ ሰውዬ ከእስልምና ወጥቷል፣ ይህ ሰውዬ ሙስሊም ነው ብሎ ሊናገሩ የሚችሉት የእስልምና ሊቅ የሆኑ አካላቶች ናቸው። ስለዚህ ተሳስቷል። ግን ግራጅ አለው በማለቱ ግራጅ አለው በማለቱ ያው ተሳስቷል። ኦኬ ካልታረመ ሳልታረምም ቢል ከስተቱ ያንን አሊሞች አዩና ይፈርዱበታል። እናመሰግናለን። ክርስቲያን ጋር ሄድ መሐመድ ላይ ፍረዱበት። አሁን ነብይህ ላይ ነው የፈረድከው። ለምን አልሰማልከን? መሐመድ ላይ ነው ያከፈርከው፣ መሐመድን ነው። እሺ ወንድማችን ሶሪ በጣም እንግዲህ እሺ ምን ይላል መሰለ ሳይ ሙስሊም 2788 ኤ ላይ አብደላ ኢብን ዑመር እንደተረከው ያላህ መልእክተኛ እንደዚህ ያለ ይላል Allah the exalted and glorious would fold the heaven on the day of judgment and then he would place them on his right hand አላህ በቂያማ ቀን ሰማይን ከጠቀለለ በኋላ በቀኝ እጁ ያደርገዋል። ከዛ እንደዚህ ይላል I am the Lord አንዴ ምን ሐሳብ አለ ጀሚል እዚህ ጋር እስኪ ምን አንተ አረብኛውን ክፈትልኝ እስኪ እንግሊዝኛው በደንብ አይገባኝ። እሺ እከፍትልሃለሁ ላንብብላችሁና መጀመሪያ ከዛ በቀኙ ከጠቀለለ በኋላ ሰማይን በእጁ ላይ ያደርግና እኔ ጌታ ነኝ ከኔ በላይ ማንም የለም ያለ ይናገራል። he would fold the earth placing it on the left ከዛ በኋላ ምድርን ደግሞ ይጠቀልላትና በግራ እጁ ያስቀምጣታል on the left hand and say I am the Lord እኔ ጌታ ነኝ ይላል። ይሄው ሙሐመድ ምንድነው ማለት ነው? አላህን ግራጅ ሰጥቶ ግራጅ ያለው ነው የሚያመልከው ማለት ነው። ካንተ አላህ የተለየ አላህ ነው የሚያመልከው ሙሐመድ። ይህ ሐዲስ ይፈሰራል በሌላ ሐዲስ ምን ይላሉ? በሌላ ቦታ ላይ ደግሞ ሁለቱም እጆቹ ቀኝ ናቸው የሚል ሐዲስ አለ። ሌላ ሐዲስ ማለት ነው። ስለዚህ ወይ ይጋጫል ወይንም ደግሞ አላህ ሁለት ቀኝ እጅ አለው አንድ ግራ እጅ አለው። እዚህ ጋር የተናገሩት ይህን ሐዲስ የተናገሩት ለሰዎች ለማስረዳት በሚል ነው እንጂ ቀኝና ግራን እያስቀመጡ አይደለም። ማስረጃ ለሰዎች ለማስረዳት ነው የተናገርኩት ያለበትን ማስረጃ ይሄውና ሌላ ቦታ ላይ ሄደው ሁለቱም ማስረጃ ለሰዎች ለማስረዳት ነው። አዳምጥ። ያኛውን ላለመሆኑ ይሄንኛውን ለሰዎች ላስረዳ ብዬ ነው አላህ ግራጅ ያለው ያልኩት ብሎ የተናገረበትን እና ከፍተልና ሂምሌት ትሆናለህ እንደለመድካት በየቀኑኛ ቤት ገብቶ መዋረድ ብርቅ አድርገው ነገርኩ። ማስረጃ ከፈታው ቀደምን ብለሃል። ለአላህ ግራጅ ያለው ተብሎ አይነገርም። ለምን ታገስነ አይነገርም ብለህ ሸምጥጠሃል። አሁን ደግሞ ምን አልክ? ግራጅ እንዳለው ሲመጣብህ አይ ሰዎችን ለማስተማር ነው አልክ። ቅድም በፍጹም ለአላህ ግራጅ ያለው ራሱ ተብሎ አይነገርም ነበር ስትል የነበረው ስህተት ነው። በደንብ አስተውሉ ውዶቼ፣ ከሰው ያላችሁ አላህ ግራጅ ያለው ማለት ስህተት ነው ሲለን ነበረ። ሐዲስ በሐዲስ ይፈሰራል አይደል? በእናትህ አዳምጥ፣ አትንቀልቀል፣ ቆይ አትቸኩል። ሳሂህ ሙስሊም ላይ ነው ያመጣንለት አላህ ግራ እጅ እንዳለው ቀኝ እጅም እንዳለው ሳሂህ ሆነ ሐዲስ ላይ ሳሂህ ሙስሊም ላይ ነው ያመጣነው። አሁን ምንም ወሬ ሳታወራ መረጃ ብቻ ክፈት። ኢቭን ከዑለሞችም መረጃ ክፈት። ቀጥል። የአላህ ሁለቱም እጆቹ ቀኝ ነው የሚል ሐዲስ አለ። ሌላ ሐዲስ ማለት ነው። ምን አገባኝ ይኖራል ተጨማሪ ወይን ግጭት ይሆናል። እኔ እኮ ሙስሊም አይደለሁም ወንድማችን፣ እኔ ክርስቲያን ነኝ። አዳም ሐዲስ ደግሞ በሐዲስ ይፈሰራል እኮ። ክፈት፣ መረጃ ክፈት። መረጃ ሳከፍት እኔ ቤት ዝም ብላ አታውራ። ሁለት ቀኝ እጅ ያለው ብትለኝ ተጨማሪ መረጃ ነው ለእኔ እየሰጠኝ ያለው ወንድሜ። እኔ ሙስሊም አይደለሁም። ሁለት ቀኝ እጅ ያለው ብትል 80 ብትል ለእኔ ፖይንት ተጨማሪ ለእኔ መረጃ እንጂ የምትሰጠው። ቆይ አዳምጥ። ሁለት ቀኝ እጅ ያለው ብለው የሚፈቱበትን አውቀዋለሁኝ። አንተ በምትለው አይደለም እነሱ የሚፈቱት። አንተ በምትለው እንደማይፈቱት መረጃ አንጣ። ይሄንኛው ግራ እጁ አይነገርም ያሉበትን መረጃ አንጣ አልኩህ። ሁለት ቀኝ እጅ ያለው የሚል አለ። አዎ፣ አንደኛ ኮንትራዲክሽን ይሆናል። ሁለት ቀኝ እጅ ነው ያለው ብሎ መሐመድ ሲያበቃ መልሶ ግራ እጅ ያለው አለ ብዬ ግጭት አመጣብሃለሁ። እኔ ሙስሊም አይደለሁም፣ ሁለቱንም አልቀበልም፣ ይሄንንም አልቀበልም፣
ግራ እጅ ያለው የሚለው ነው ቀኝ እጅ ያለው የሚለውንም እኮ አልቀበልም እኔ። ዛጋ ሁለት እጅ ያለው ቀኝ ብትል ግጭት ነው። ስለዚህ መሐመድ ዝም ብሎ ያወራል ማለት ነው። ግራ እጅ የለውም ብሎ ያበቃ መልሶ ደግሞ ግራ እጅ ያለው ሚል ነው። ቀኝ እጅ ነው ያለው ሁለት እጅ ብሎ ሲያበቃ ግራ እጅ ያለው ይላል ብዬ አመጣብሃለሁ። ሙስሊም ካልሆንክ የራስን ጥያቄ ጠይቅ። ለምን ሙሐመድ ምላስ ላይ ስላስቀመጥክ እችን ንግግር ሙሐመድ ምላስ ላይ ስላስቀመጥክ ግራ እጁ ያለው ለማስረዳት ነው እንጂ እንዲህ ነው ያልኩበት ካለ ብሎ ያለበት ካለ ለዚህ ስራ ቆማለሁ። በሽር የበሽር ልጅ አንተ እሱ መስረጃ ካመጣ ሙሐመድ እንደዛ ያለበትን ካመጣ በደንብ አስተውል። እኔ ይሄንን ያልኩ ግራ እጅ ያለው ያልኩት አይዛጋ ሁለት ቀኝ እጅ ያለው ለማስረዳት ነው ያለበትን ሙሐመድ ካመጣ ለዚህ ስራ ቆማለሁ። ቀጥል። ሜዳውም ፈረሱም ያንተ ነው። እንደዛ ያለበት የለም። ነገር ግን ሐዲስ በሐዲስ ከሌለ ታዲያ ነው የምትለን? ሐዲስ በሐዲስ ምን አድርግ ነው የምትለን? እኔ እንዳዳመጥ ከሌለ ምንድን ነው የምትለን? እኔ እንዳዳመጥ ታዳምጠኝ። ከሌለ የለም እኮ ነው በቃ። ሐዲስ በሐዲስ ይፈሰራል። ሲጀመር መች ማዳመጥ ትችላላችሁ እናንተ? ሐዲስ በሐዲስ ስለሚፈሰር ያን በዚህ ሐዲስ ያመጣ ነው የምንፈሰረው። ሐዲስ በሐዲስ ስለሚፈሰር ያንን ሐዲስ አንድ ቦታ ላይ ካገኘ አንድ ቦታ ላይ ያለውን ሐዲስ በአንድ ቦታ ሐዲስ ነው የምንፈሰረው። ቴንኪው በቃ መሐመድ አንዴ ደስ ሲለው ሁለቱም ቀኝ እጅ ነው ይላል። አንዴ መለስ ብሎ ደግሞ ግራ እጅ ያለው ቀኝ እጅ ያለው ይላል። ስለዚህ መሐመድ ደስ ያለው ነው የሚናገረው። እናመሰግናለን። ግጭት ነው ግን በአንተም እስማማለሁ። በአንተም ስስማማ ደግሞ ምንድን ነው አዳም፣ በአንተም ስስማማ አላህ ምን ይሆናል ማለት ነው? ሬጉላር ሼፕ ቀኝ ሁለት ቀኝ ያለው ግራ የሌለው ይሆናል። እናመሰግናለን። በደንብ አስተውሉ። አላህን ጀማል የሚያመልከው አካል ምንድነው? እሱ ግራ እጅ የሌለው ሁለት ቀኝ እጅ ያለው። አይምራችሁ አሁን አስቡት። ግራ እጅ የሌለው ሁለት ቀኝ እጅ ያለው ይሆናል ማለት ነው። በሰው አእምሮ አይታሰብም። ወንድ ልጅ አያመልክም። ይታሰባል። እስከ ማስረጃ አምጣ። ኦኬ እስልምና ለቀህ ትወጣለህ። በአይምሮ እንደሚታሰብ ብሰጥህ ተወራረድ ከኔ ጋር። በእስልምና አልወራረድም። በእስልምና መወራረድ አይቻልም። ሃይማኖታችን ታዲያ ምንድን ነው እሱ? አምላክህ ምንም ሳታካዳ እኔ ጋር እየተማርክ ምንድን ነው የምትፎክረው? ካዳ የአንተ አላህ በአይምሮህ እንደሚታሰብ ልስጥህ። እኔ እስልምናን መለቀው አዳምጠኝ። እስልምናን ቁማራ ሲጂ አይደለም የምናገረው። እስልምናን መለቀው ስህተት ሚት ይሻላል። እኔስ የምታነሱት አርጉመንቶች እንደሚመታባችሁ ወቁ። ጥያቄ ስትጠየቁ ይገርማል። ግን የሚገርመው ምንድነው አንዳንድ ጊዜ መሀይምነትን ጌጥ አድርጋችሁ ሙስሊሞች በተቻለ መጠን ማለት ነው መሀይምነትን ጌጥ አድርጋችሁ አታያዙት። አለማወቅ ችግር የለውም፣ ችግር ላይ ኖረው ይችላል። ዴቨሎፕ መሆን የሚችል ነው። እውቀት በጊዜ ውስጥ የሚመጣ ነው። ግን መሀይምነታችሁን እንደ ጥበብ አታያዙት። ከረሮ ቀጥል። አላህ እግር አለው ብለህ ታምናለህ አንተ? እንደዚህ የሰውነት ማለታችን ጥያቄ ጠይቃ ነበርና ለምን ጥያቄ ስትጠየቁ አትመልሱም ነው? ኦኬ የኔ ጥያቄ ትመልስልኛለህ? መጀመሪያ የጠየቅኩህ እኔ አንተን ጥያቄ ለመመለስ አይደለም የገባሁት። ጥያቄ ስትጠየቁ ግን ጥያቄ አትመልሱም። ኦኬ ጥያቄ ለመጠየቅ ነው የገባው ወይስ ያንተን ጥያቄ መመለስ ትችላለህ? የተጠየቀውን ጥያቄ ለምን አትመልሱም ነው? ክርስቲያኖች ለምን ይጠመቃሉ? ይመልሳል። ጥያቄ ምን ተቀበልበት ሰዓት አለው። ጥያቄው መልስ ያስፈራችሁ ለምን አትመልሱም? በማል እየመለሳችሁ ሂዷል። በነገራችን ላይ ብድግናቸው እንደዚህ አይነት ባለጌዎች ናቸው። ምንድነው ለመረበሽ እኮ ስለሚመጡ እኮ ነው። ኤኒዌይስ ፓራፍሬዝ አድርገው ቶፒኩን ሚውት ማድረግ ነው ስራቸው። ያ አንድ ልብ ያለው ሙስሊም ማለት ነው የዛሬዋን ጥያቄ አንዷን እንኳን በስትክክል መመለስ የሚችል ሙስሊም የለም። በነገራችን ላይ የምታመልኩትን አምላክ አታውቁም። የምታመልኩት አምላክ ጣዖት ነው። ከጣዖት ውጡ። እናንተ ወንድ ልጅ ምናምን አታመልኩ ነው። እሱ ነው አይደለ የገረማችሁ? ለምን? ክርስቶስን ስላልተረዳችሁት፣ ክርስቶስን ስላላወቃችሁት። እናንተ አካለ ጎደሎ ጣዖት ነው የምታመልኩት። ያልተሟላ አካል ያለው
ሉክ ጭንቅላት የሌለው ግራ እጅ የሌለው አሁን ደግሞ ጀሚል እንዳለን ማለት ነው። የእሱ ደግሞ ጭራሽ ግራ እጅ የለውም፣ ሁለት ቀኝ እጅ ነው ያለው በአንድ ሳይድ የሌለው። ይሄ ምንድነው የሚባል ፊልም አለ፣ ጠፋብኝ ርዕሱ። እንደዚህ አይነት አካል ነው የምታመልኩት። ይሄ አይደለም ልታመልኩት ይቅርና ስታስቡት እንኳን የሚያስፈራ አካል ነው። በነገራችን ላይ ከእንደዚህ አይነት ጣዖት አምልኮ ውጡ፣ ከእንደዚህ አይነት ጣዖት አምልኮ ውጡ ነው። ጥያቄ ስትጠየቁ ቢያንስ መልሱ። ቀረሩ ለማወቅ ነው። ችግር የለውም። እንዳትወርድ ትጠይቃለህ። እንዳትወርድ ታደርጋላችሁ እኮ በቃ ሚውት አድርግ። አሁን ትጠይቃለህ። አሁን አንዴ እኛን ጨርስ። መጀመሪያ ትጠይቃለህ። አንዴ ሚውት አድርግና ጠብቅ። እኛ የራሳችንን ቶፒክ መጀመሪያ በደንብ አጠቃለን ጠይቀን ሙስሊሞችን የሚመልስ ሙስሊም የሚያይ መስጊድ ውስጥ የተማረ ስላላህ የተማረ ሙስሊም ነው የምንፈልገው እኛ። እናንተ እንዳለ ምንድነው ያሸከሟችሁ ጥያቄ ነው። እናንተ ጥያቄ ተሸካሚዎች ናችሁ። ስለዚህ እናንተን ጥያቄ ደግሞ ሁልጊዜ የያዛችሁትን ጥያቄ አራግፋችሁ መሄድ ስለሆነ ችግር የለውም ታራግፉታላችሁ። ግን እስኪ ስላላህ የተማረ ሙስሊም ከመጣ ደግሞ እናያለን ማለት ነው። ኦኬ ሶ ይሄንን አካል ለምን ታመልካላችሁ ነው የኛ ጥያቄ። ድፍን የሆነ አካል አንድ ሌላ እንትን ልጨምርላችሁና እጅግ በጣም በርካታ ሊቃውንቶች ናቸው ይሄን ነገር የተናገሩት ማለት ነው። አላህ ማስገቢያ ማስወጫ የሌለው አሰመድ የሚለውን ማስገቢያ ማስወጫ የሌለው ድፍን ብለው የተረጎሙ አንዱ የሁለት አይደለም፣ እጅግ በጣም በርካታ የኢስላም ሊቃውንቶች ናቸው። አንድ ላሳያችሁና ኦኬ እኔ የተረዳሁት በዚህ መጠን አምላካቸውን አለማወቃቸው በጣም የሚገርም ነው። እንዳለ እኮ ነው የማያውቁት። ያ በጣም በሚገርም ሁኔታ አሰመድ የሚለውን ድፍን የሚለውን ነገር የሚረዱበት መንገድ ሁላ በምሳሌ እየሰጡ ነው። ለምሳሌ it has also been said that it refers to he who has no cavity. ይሄ አሰመድ የሚለው ማለት ነው። hence the term ሰመድ for the stopper of a bottle። ለምሳሌ የጠርሙስ ክዳን ምን ይባላል? ሰመድ ይባላል። ለምን? ስለማያስገባ ማለት ነው። የተከደነ ስለሆነ ስለማያስገባ ምንድነው ማለት ነው? ስቶፐር የጠርሙስ ክዳንን እንደ ምሳሌ ያመጡት አላህን ለመግለጽ ማለት ነው። and something ሙሳማድ ሚኒንግ ሶሊድ። ሙሳማድ ማለት ልክ እንደ ሶሊድ ጠጣር ነገር ማለት ነው። ዊዛውት ኤኒ ሶፍትነስ ምንም ልስላሴ የሌለው። ይሄ ሙስሊሞች አምላካቸውን የገለጹበት እንትን ነው። አኮርዲንግ ኢብን ቁጠይባ እስካሁን እኮ ቁጭ አድርጌ ሳስተምር ነበረ። ጀሚል አንተ ሚዩት አድርግ። በቃ የምታውቀው ነገር ስለሌለ አንዴ ሚዩት አድርግ ፕሊዝ። ወይ መጽሐፋችሁን አታውቁ ወይ አላስተማሯችሁ። እኛ ምን እናርጋችሁ? ልቀጥል። ኢብን ቁጠይባ ሰይድ አኮርዲንግ ቱ ዚስ ኢንተርፕሬቴሽን ኢብን ቁጠይባ እንደተናገረው የዚህን ትርጉም ማለት ነው አሰመድ ሪፈርስ ቱ ኤ ስሙዝ ስቶን ዛት ዳዝ ኖት አብዞርብ ደስት፣ ጠጣር ድንጋይ ምንም አይነት አቧራ የማይቀበል ፍሮም ዊች ነቲንግ ኢንተር ኖር ኤግዚት፣ ምንም ነገር የማይገባበት ምንም ነገር የማይወጣበት ነው አላህ። ይሄ ነው የእናንተ አምላክ የሙስሊሞች አምላክ ማለት ነው። ኦኬ ሶ ይሄንን አካል ለምንድን ነው እንዴት ነው የምታመልኩት? አሁን ይሄ የሚመለክ አካል ነው ወይ ነው የኛ ጥያቄ። ሙስሊሞች ይሄንን ምን ብላችሁ ነው የምታመልኩት? ራሱ ያለው ክርስቲያን ውሸት ነው እያለ ስለነበረ ኦኬ ጀሚል እንዲያነባ አድርገው። ኧረ ከፍትለታለሁ። ከጠበሪ ልጀምርለት፣ እነሱ የሚያውቁት እሱን ስለሆነ በደምብ ተፍሲር ጠበሪ ልጀምርላቸው። የአሁኑን ራሱን አረብኛ አድርገህ ክፈትልኝ። በጣም የዋሻ ሙስሊሞች ውሸትስ ይወጣይ ለመዋረዳት ቸኩላ። አንዴ ተረጋጋ እስኪ፣ አንዴ ተረጋጋ። እውነት እንደማሰጠኝ አምናሃል ማለት ነው። አንብብ። አውርተህ ሳትጨርስ ትዋረዳለህ። አንብብ። እሺ ከየቱ ጋር ልጀምር?
ከዚህ ጀምሮ አንብብ እስኪ። ወአመ ሰመዱ ሰመድ ብሎ ማለት አለ ፈቂለ ተብሏል። አዳምጥ ተብሏል። ኢነሁ ተብሏል ማለት ወነማን ናቸው? ቀጥል። ይሄ ስለ ነህው የሚባል ትምህርት አለ። ነህው ብሎ ማለት ስለ አረብኛ የሚያወራ ነው። የአረብ ሊቆች ማለት የአረብ ሊቆች ኢነሁ እሱ ሰመድ ብሎ ማለት ፊዕሉን ስራ ነው፣ ተግባር ነው። ይሄ ስለ አረብኛ ነው እያወራ ያለው፣ ስለ አረብኛ ስለ ቃባ ቢማዕና መፍዑሉን መፍዑል በሚለው ትርጉም ነው ማለት የተሰራበት ከሚለው ነው የተመጣው። ሚን ሰመደሁ ኢዛ ቀሰደ አይ ሁወ ሰይዱ አልመቅሱዱ ኢለይህ ፊል ሐዋኢጅ ከማ መረ ፊል ሐዲስ አልዋሪድ ፊ ሰበብ ኑዙል ወቂላ ሁወ አለዚ ላ ጀውፈ ለሁ። ሰመድ ብሎ ማለት ይሄ በአረብኛ ትርጉም እንትን ነው። ይሄ የነህው አካላቶች የአረብኛ ሊቆች የሚናገሩት ነው። የአረብኛ ትርጉም ነው ይሄ። ላ ጀውፈ ለሁ ለሱ ሆድ የሌለው ነው ተብሏል። ወሚንሁ ቀውሉሁም ሊሰዳድ አልቃሩሪዩ ሰማደን ሆድ የሌለው ነው ተብሏል። ሆድ የሌለው ነው ተብሏል። ሰመድ የምትለው ቃል ማለት ነው። ይህኛው በአረብኛ ሊቆች አዳምጠኝ፣ አረብኛ ላይ ሁለት ነገር አለ እናንተ ማትረዱት ማለት ነው። ቀጥል፣ አንብብ። ሰላም ምን እንደማነብላችሁ ግን አዳምጡ። አሁን ይሄ ቁርአን የተፈሰረ አይደለም። ይሄን ልታውቁ ይገባል። ኧረ አንብብ፣ በእናትህ አንብብ። ሁላችሁም ሊቃኖች በአረብኛው ይሄ ትርጉሙን እየነገሩ ነው። ቀጥል፣ በቃ ጨርስ። ቁርአን የተፈሰረ አይደለም። ይሄን ወቁ መጀመሪያ ከማ መራ ፊል ሐዲስ አልዋሪድ ፊ ሰበብ ኑዙል ወቂለ ተብሏል። ሁወ አለዚ ላ ጀውፈ ለሁ ወሚንሁ ቀውሉ ሊሰዳድ አልቃሩራ ሰማድ ሆድ የሌለው ወሸይኡን መስሙዱን አይ ሱሊባ ለይሰ ፊህ ረኻወቱን የሆነ ነገር የተወሰረበት ማለት ነው። ቃለ ኢብኑ ቁተይበተ የጁዙ ዐላ ሃዛ ተፍሲር አን ተኩነ ዳሉ በደለ ታኢ ፊ ሙስመቲ ወቃለ ባዕዱ ልሙተአኺሪን ሚን አህሊ ሉገቲ አሰመዱ ሁወ አልአምለሱ ሚን ሐጀሪ። ኢብኑ ቁተይባ ምን አለ ነው የሚለው? የት አለ? ኢብኑ ቁተይባ ብላ አንብበሃል። ምን አለ ነው የሚለው? ይሄ የዳል ፊደል ከእንትን ዳሏ እንደ ታ ነው የምትወሰደው ብሎ እንትን ብሎ ሙስመት ዝም ያለ ማለት ነው። ኢብኑ ቁተይባ ዝም የተባለ ብሎ ፈስሮታል ይላል። ዝም የተባለ ማለት ቀጥለው ወቃለ ባዕዱ ልሙተአኺሪን ሚን አህሊ ሉገቲ አሰመዱ። ይሄ የሰዎች ንግግር ነው። አሁን እንደዚህ ነው ብሏል። ሌላ ይሄም እንደዚህ ብሏል። ይሄም ሚን አልሐጀሪ ላ የቅበሉ ጉባራ ወላ የድኹሉሁ ሸይኡን ምንም ነገር ማይገባው ነው ብሏል። አንዳንድ አካላቶች ደግሞ በስነ ስርዓት ምንድነው የማይገባው? አቧራ ምናምን የማይገባው ነው ብሏል። በደንብ ተርጉማት፣ አለበለዚያ እኔ እንግሊዘኛውን አድርጌ ድጋሚ አነብላችኋለሁ። ድጋሚ በስነ ስርዓት ተርጉም። ጥያቄ አለኝ። አልአምለሱ ሚን አልሐጀሪ ከድንጋይ ድፍን ማለት ነው። ላ የቅበሉ ልጉባራ አዳምጡኝ። ቁርአን የተፈሰረ አይደለም። ይሄን ወቁ። እናመሰግናለን። ላ የቅበሉ ልጉባራ ወላ የድኹሉሁ ሸይኡን ምንም ነገር ማይገባው ነው። ወላ የኽሩጁ ሚንሁ ሸይኡን ምንም ነገር ማይወጣው ነው። ወላ የኽፋ እስኪ አንተ ከፍ አድርግልኝ፣ ትንሽ ከፍ አድርግልኝ። ወላ የኽፋ አነ ሃዚሂ ልመዓንያ ሚን አሲፋት አልአጅሳሚ ሐቂቀተን ኢላ አነ ሙቀዲመተ አልአያ ወሂየ አላሁ አሐድ። ይህኛው አለ መጨረሻ ላይ ይህኛው የአካል ባህሪ መሆኑ በማንም ላይ አይደበቅበትም። አካል ነው። እንደዚህ የጠቀስናቸው ነገራቶች ሁሉ አካል ናቸው ብሎ ነው መጨረሻ ላይ ዘጋው። ቴንክ ዩ። በቃ እኛ እስካሁን የተናገር ነው ማለት ነው። በቃ ቁርአን እየፈሰረ አይደለም። ይሄ
ቁርአን እየፈሰረ አይደለም ይላል እንዴ? ምን አይነት ሰውዬ ነው? ሱራ 2 በእናትህ አዳምጥ። ሱራ 2 210 አይሜን ሱራ 112 ቁጥር 2ን እየፈሰረ ነው። ሰመድ ማለት አላሁ ሰመድ ማለት የሆነ የአረብ ፎክለሪን እየፈሰረ ሳይሆን ቁርአን ክፍል እየፈሰረ ነው። እንደው ቁርአን እየፈሰረ እንደምትለው አይደለም። ቃሏ በአረብኛ ምን ያህል ምን ትባላለች በሚለው እየተናገረ ነው። በቃ እኮ አረብኛው ደግሞ ቁርአን ራሱ ደግሞ ግልጽ አረብኛ ቋንቋ አረብኛ ነው። አረብኛ ቋንቋ ነው የያዘው። አረብኛ ቋንቋ ነው ገባኝ እኮ። ስለዚህ ያ አረብኛ ደግሞ ሰመድ ማለት ያ የምትደበቁበት የምትወዱት በአረብኛው ሰመድ ማለት ድፍን ማስገቢያ ማስወጫ የሌለው አዋራ ማስገባ ድፍን ጠጣር ድንጋይ ማለት ነው። እናመሰግናለን። ይህን አይደለም ቃሏ ምን እንደምታስጠቅም እየተናገረው ነው። በአረብኛ ዘንድ ይሄ እኮ ቃሏን እኮ ነው እኮ ሰመድ ማለት ቃሉ የሰመድ ትርጉሙ ድፍን አዋራ ማስገባ ጠጣር ማስወጫ የሌለው ማስገቢያ የሌለው ድንጋይ ማለት ነው። አላህ ደግሞ ሰመድ ነው። አላሁ ሰመድ የሚለው እሱን የፈሰረበት ነው። ጀሚል አንተ ያልተረዳኸው ነገር ልንገርህ። በደንብ ጥሩ ተርጉመኸዋል፣ ግን አንተ ያልተረዳኸው ነገር ልንገርህ። ቃሉ የዋለው ለአላህ ነው። አላሁ ሰመድ ነው የሚለው አየው። ይሄን ሲያብራራ ነው አላሁ ሰመድ ምን ማለት ነው የሚለውን ለአላህ የዋለውን ሰመድ የሚለውን ቃል ሲያብራሩ ምንድን ነው? ድንጋይ ማስገቢያ ማስወጫ የሌለው ሆዴ የሌለው አቧራ የማይገባበት የማይበላ የማይጠጣ ማስወጫ የሌለው ብለው ሰመድ የሚለውን ፈስረውታል። ይሄ ቃል የዋለው ለጀሚል ወይ ለማሂር ወይ ለቀረሩ አይደለም። ይህ ሁሉ በአንድ ላይ አይደለም እኮ የሚሰበሰበው፣ በአንድ ላይ አይደለም የሚሰበሰበው። እንደዚህም ይባላል። አረቦች አንዳንድ ቦታ ለዚህ ይጠቀሙታል፣ አንዳንድ ቦታ ለዚህ ይጠቀማሉ፣ አንዳንድ ቦታ ለዚህ ይጠቀማሉ፣ አንዳንድ ቦታ ለዚህ ይጠቀማሉ በሚል ነው እንጂ ሰመድ ማለት ይህ ሁሉ ለአላህ ሲሆን ደግሞ ሁሉም ዋለለት ማለት ነው። አላህ አስገባም አያስወጣም። ሁሉ አይደለም። አላህ አስገባም አያስወጣም። ሁሉ አይደለም። አሁን ለምሳሌ አረብኛ ማለት ነው። አዳምጠኝ አዳም እንደማያስገባ እዛው ኢብኑ ተይሚያ ይመስለኛል እዛው እንትን ሲለው እነኚህ ሁሉ ሰመድ የሚለው የሚጠቀልለው ማስገባ ማስወጣ ድፍን ድንጋይ የሚለው የሚመጣው ከምን አንጻር ነው? ሎክ የዘር እንትን ያመጣል። አስታወስከው? ክርስቲያን አላህ ለምን ልጅ የለውም ብሎ ያመጣውና ኢብኑ ተይሚያ ልጅ ለመውለድ ይላል። ልጅ ለመውለድ ባልና ሚስት ያስፈልጋሉ። ባል ዘር ይሰጣል፣ ሚስት ደግሞ እንቁላል አላት። ከዛ ሁለቱ እንትን ብለው ይወለዳል ይላል። ስለዚህ ሰመድ ከሆነ አያስወጣም፣ ውጪዝ አያወጣም፣ ድፍን ነው፣ ዘር አይሰጥም እንደ ወንድ ማለት ነው። አላህ ደግሞ ሰመድ ነው። ስለዚህ እዛው ላይ አንዱ ነው ብሎ አስቀምጦታል። ቁል ሁወላሁ አሐድ ስለሚል ገና ሲጀምር። ስለዚህ አንዱ ነው፣ የሚሰጣት ዘርም የለችውም፣ ዘርም አይሰጥም። ደግሞ ሰመድ ነው ብሎ ከውስጡ የሚወጣ ዘር እንደሌለ ዘግቶታል አለ። እንደማይወልድ እንደማይወጣ እሱም እንደማይቀበል ደግሞ እዛው ደፈ ነው። ምክንያቱም ዘር እንትን ለማለት መቀበል አለበት ከውጭ አያስገባ። ስለዚህ ሰመድ ነው። ልጅ ለመውለድ ምን ዘር መስጠት ወንዱ እንትን ብሎ እንትን ስለሚያስፈልግ የሚለውን ያመጣውና አይሆነውም ሰመድ የሚለው። ስለዚህ ከዚህ አንጻር ምንድነው ድፍን ነው። ድንጋይ የሚለውንም ብስጠዋ ድንጋይ የሚለውን አሰጠውም። ድንጋይ የሚለውን አሰጠውም። ድንጋይ የሚለው እኮ ጠጣርነቱን ለማሳየት እኮ ነው የጠየቁት እኮ ሰዎቹ። ጀሚል ይሄ ክፍል የወረደውን ታውቃለህ? ሱረቱ ኢኽላስ ሱረቱ ኢኽላስ አላህ ከምን ተሰርተዋል ተብሎ ተጠይቆ አይደለ የወረደው? አላህ ይሄን የሰሩት በምንድን ነው? ስለሰበቡ አልጠየቁም እኮ አላህ የተሰራው ለጥያቄዎቹን ፕሪሳፖዝ አድርገህ ነው መልስ የምመልሰው አይደለ? ይሄ ክፍል የወረደው ለጥያቄዎቹ ምላሽ እንዲሆን ፕሪሳፖዝ ተደርጎ ነው። ለሰዎቹ ጥያቄ ምላሽ እንዲሆን የሰዎቹ ጥያቄ ምንድን ነው እኮ? የሰዎቹ ጥያቄ ምንድን ነው? አላህ ይበላል ወይ? ቆይ አዳምጣ። አላህ ይበላል ይጠጣል ወይ ብለው ሲጠይቁት በቁርአናችሁ መሰረት ተበላ ከጠጣ ይሸናል፣ ውሽዝ የሚያስገባል ያስወጣል ወይ ብለው ጠይቀውት ለዚህ አንደኛ መልስ እንዲሆን ነው። ሁለተኛ ይበላል ይጠጣል ይሸናል፣ እነኝን
ለዚህ መልስ እንዲሆን የመጣው አንደኛው። ሁለተኛ ይራባል ወይ? ሶስተኛ ጥያቄ ከምንድን ነው የተሰራው? ከወርቅ ነው? ከብር ነው? ከነሐስ ነው? ከምንድን ነው የተሰራው? ሶስተኛ ጥያቄ። አሁን መልሱ ከነኚህ ጥያቄ ጋር ማሄድ ከሆነ ኢሬሌቫንት ነው ማለት ነው። ለምሳሌ ስምህን ስትጠየቅ እድሜህ የምትናገር ከሆነ ጤነኛ አይደለም ማለት ነው። የት ሀገር ነህ ስልህ ወንድ ነኝ የምትለኝ ምንድን ነው የምትለው? ስለዚህ አላህ የሚጠየቀውን አያቅም ማለት ነው መልስ ሲሰጥ። አይ ለጠየቁት ጥያቄ ይበላል፣ ይጠጣል፣ ይጠዳዳል ወይ? የተሰራው ከወርቅ ነው? ከብር ነው? ከናስ ነው? ከምንድን ነው የተሰራው ላሉት ጥያቄ መልስ ከሆነ የመለሰው እርሱ ሰመድ ነው። ሰመድ የሚለው ሲተረጎም ደግሞ ማስገቢያም የለውም ማስወጫም የለውም። ይበላል ይጠጣል ወይ ብለው ለጠየቁት መልስ ይሆናል። ይበላል ወይ? ማስገቢያ የለውም ድፍን ነው። ይሸናል ወይ? ማስወጫ የለውም ድፍን ነው። መልስ ይሆናል። ከወርቅ ነው? ከብር ነው? ከምንድን ነው የተሰራው? ሰመድ ነው። ሰመድ ደግሞ ድንጋይ ነው። ድንጋይ ነው የሚለውን ልታዘባ አችልም። ለምን? ለሰመድ ለሚለው ቃል ብዙ አይነት ትርጉም ነው ያለው። ከትርጉሞቹ ውስጥ መጠጊያ የሚለው አለ። መጠጊያ ነው ወንድሜ። አዎ እኮ መጠጊያ ብዬ የፈሰርኩልህ እኮ ሰመድ የሚለውም በመጠጊያ በሚለው አማርኛ ትርጉም እየተረጎምኩልህ እኮ። ሙፈሲሮቹ ቋንቋውን ሲያስቀምጡ መጠጊያ ብለው ነው ያስቀመጡት ወይንስ ማያስገባ ማያስወጣ ድፍን ድንጋይ ብለው ነው የፈሰሩት? ማያስገባ ተብሎ ተፈስሯል። ሰመድ የምትለው ቃል አሁን መጠጊያ ብትል አሁን ለምሳሌ ለተጠየቀው ጥያቄ መልስ አይሆንም። መልስ አይሆንም። አሁን ለተጠየቀው ጥያቄማ አንድ ነው የሚለው ያስወጣል ወይ ስትባል መጠጊያ ነው። ምንድነው እሱ ብትለው ከምንድን ነው? ከወርቅ ነው ከብር ነው የተሰራው ሲባል መጠጊያ ነው። መልስ አይሆንም። ጥያቄውን ፕሪሰፖዝ አድርገህ ነው መልስ የምትሰጠው የሰዎቹን ጥያቄ። እሱ መጨረሻ ላይ ወለም የኩን ለሁ ኩፉወን አሐድ ብሏል እኮ። ምንም አይነት አቻ የለውም ብሏል። ዘሁል ክፍሉ የወረደው ለጥያቄዎቹ መልስ ነው። ምሳሌ አምሳል የለውም ነው እሱ። ምንም እንትን አያገናኘውም እኮ። በቃ አምሳል የለውም ከተባለ እኮ ለሁሉም ጥያቄ መልስ ሆነ ነው። አሁን ለምሳሌ ምን ነበር የጠየቁት? አንዱን ጥያቄ እስኪ አንዱን ጥያቄ አቅርብና ይኸው አምሳል የሚለው መልስ እንደሆነ አምሳል የለውም ለሚለው መልስ እንደሆነ አስረዳሃል። ምንድነው የምታስረዳኝ? ለምሳሌ ከወርቅ ነው የተሰራው አሉ አይደል ብለው ከወርቅ ነው ወይ? ለምሳሌ አላህ እጅ አለው የለውም? አላህ እጅ አለው የለውም? አሁን የጠየቁትን ጥያቄ ብዙ አይነት ጥያቄ ጠይቋል ያልከኝ ነው። አላህ እጅ አለው የለውም? ሁሉም ደግሞ ኩፉወን አሐድ የሚለው አላህ እጅ አለው የለውም? አላህ እጅ አለው የለውም? እዚህ ቤት ውስጥ ከገባው ስንቴ ነው የጠየቀኝ? ስንቴ ነው የመለስኩልህ? ይሄን ለምን መላልሰህ ትጠይቃለህ? ስለዚህ እኔም እጅ አለኝ አምሳያ ያለው ማለት ነው ስሙ ስለተነገረ። ምክንያቱም እጅ አለኝ እሱም እጅ አለው። አምሳያ የለውም የሚለው ውድቅ እንደሆነ ላሳየ ነው። አምሳያ የለውም እሱም እጅ አለው። አምሳያ የስም አይደለም፣ የስም አይደለም፣ የስም አይደለም። የምንድን ነው ካዳ? አሁን ለምሳሌ አንተ እፎይ ልትሆን ትችላለህ፣ እኔም እፎይ ልሆን ይችላል እና ተመሳሰልን ማለት ነው። ተመሳሰልን ማለት ነው። እጁ የሚሰራበት ነው አይደለም? ሰማኝ። ተመሳሰልን ማለት ነው። የሚሰራበት ነው አይደለም? እኔ ምልህን አሰማም። አንተ ራስን ብቻ ነው መናገር እኔ እናንተ እሺ፣ እኔ እፎይ አንተም እፎይ ሰዋት። አንተም አካል አለ እንደኔው ሰው ነህ፣ እኔም ሰው ነኝ። በስም ብንለያይም በስም አንድ ብንሆንም በአካል እንለያያለን። ሰውነታችንን ግን የሚፈቀው አይደለንም። ስቲል ሰዎች ነን ሁለታችንም። ስለዚህ አላህና እኔ በስም እጅ በሚለው አንድ ነን፣ አንድ ስም አለን። እጅ የሚለውም ደግሞ ስቲል ሴም ፋንክሽን ያለው እኔም እጅን ሰራበታለሁ፣ አላህም ይሰራበታል አይደለ? ግን ስራቸው አሁን ለምሳሌ የአላህ የሚሰራውና አላህ የሚሰራበታል፣ እኔም ሰራበታለሁ። በስም ነው የተገናኘ። አሁንም በስም ነው የተገናኘ። አላህም ይሰራል በሚለው ስምና አላህ ይሰራበታል፣ እኔም እሰራበታለሁ። አሁንም በስም ነው የተገናኘ። ለምንድነው በስም እንገናኘ? የኔ እጅ እኔ የምታወዛግበኝ። እሺ ኦኬ፣ ላሳይህ። የኔ እጅ መዳፍ አለው፣
5 ጣት አለው። የአላህም እጅ መዳፍ አለው 5 ጣት አለው። የኔ እጅ የሚሰራበት ነው፣ አላህም የሚሰራበት ነው። ምንድነው ልዩነቱ? በስም ነው የተመሳሰሉ። ስራ በሚለው ነው እንጂ የተመሳሰለው አላህ የሚሰራው እጅና የአላህ እጅ የሚሰራው ስራ ይለያያል። እንደዛማ ከሆነ በአካል ተመሳሰልንና በምን ሰራው ተለያየን። እሱ የሰራው ስራ ይለያል፣ እኔ የምሰራው በእጄ ይለያል። እስቲ የምንሰራው ግን በዚህ በእጅ በሚባል አካል ነው። በአካልም አትመሳሰሉ። ያንተ ከአጥንትና ከስጋ ከመሳሰሉ ነገራቶች ነው የተገነባው። ኦኬ አላህ አጥንት አለው የለውም? አላህ አጥንት የሰው የሚመስል አጥንት ምናምን የሚባል ነገር አልጠየኩም። አጥንት አለው የለውም? አጥንት አናጸድቅለት እንዳለ የለውም ወይ? አናጸድቅለትም አልኩህ እኮ። ኦኬ አለው የለውም? ኧረ ተው በእናትህ አማርኛ አይገባህም ነው በደንብ። አለው የለውም? ሊትራሊ መልስልኝ። የለውም ወይንም አለው? ይሄው በግልጽ የነገርኩህ እኮ ነው። ምን አጥንት አላህ አጥንት የለውም በል እስኪ። አጥንት የለውም በል እስኪ። ምን አይነት ሰው ነው በእናትህ? አላህ አጥንት የለውም በላ። ይሄ አይሰማህም? ኔትወርክ ያቆራርጣል። ኔትወርክ ያቆራርጣል። ለአላህ አጥንት የለውም በል ቀጥል። ለአላህ አጥንት አናጸድቅለትም። የለውም አጥንት። ክርስቲያን ይሰማል? እኔ የምለውን በል፣ አንተ የምትለውን አይደለም። ለመደበቂያ ትጠቀመው። አላህ አጥንት የለውም በል። አይሰማህም? አናጸድቅለትም ለአላህ አጥንት እያልኩ ነው። አናጸድቅለትም አትበለኝ። እሱን ቋንቋህን ሙስሊሞቹ ጋር አውራው። እኛ ጋር ስታወራ ግን አለው የለውም በሚል ነው የምታወራው። አጥንት የለውም በል። ለአላህ አጥንት አናጸድቅለትም እያልኩ ነው። ግልጽ አማርኛ ጠየቅኩህ እኔ። ኦኬ ታጸድቃለህ ታጸድቅም አይደለም። ጭንቅላት ታጸድቅለታለህ? አልመጣልኝም። ታጸድቅለታለህ? አልመጣልኝም። ያ ጭንቅላት አለው የለውም? አለው የለውም አልልም። ኦኬ አጥንትስ? አልመጣልኝም። እሱ በቃ ካደ። ቴንክ ዩ አልመጣልኝም። which means አናጸድቅም ሲል የለውምም አለውም አንልም፣ አናቅም። ፋይናሊ አናውቅም። ማታ ከሆነ ስለዚህ ምንም አትሞገተና። አላህ አጥንት ይኑረው አይኑረው፣ ጭንቅላት ይኑረው አይኑረው አታውቅም። ናሲት አላውቅም እኮ ነው ያልኩህ። ብልትስ? እሺ እኮ ብልትስ? ይሄም አልመጣልንም። ስለዚህ አላህ ይኑረው አይኑረው አታውቅም። ብልት ሴትም ወንድም አንልም። አላህ እኮ አልመጣልህም፣ አታውቅም። ምን እንደሆነ አታውቅም፣ አናውቅም። ቀጥታ ክርስትና ላይ ጥያቄ ካለ ጠይቅ። ይብቃንኛ። ማንንም እንዳወዛገብኩ እንዳይመስልህ ግልጽ ነው። አላህ ሱብሓነሁ ወተዓላ ዝም ብለን በራሳችን ይሄ አለው ይሄ አለው ብለን እንናገርም። አላህ የነገረንን ያልነገረንን ደግሞ አዳምጠኝ። እስካልተነገረ ድረስ እስካልመጣልን ድረስ የለውም አንልም። ድምፅ ታፍኗል ክርስቲያን። አዎ እኮ አለውም የለውም አንልም። ደግሞ ፈጣሪ አካሉን በአጠቃላይ ለምን አልነገራችሁ፣ ለምን አላሳወቃችሁ የሚባል ነገር የለም። ድምፅ ታፍኗል ክርስቲያን። እንዴት አዳምጠኛለህ? አይ እሱ እያወራ ስለሆነ የታፈነው። ጥያቄ ካለ ጠይቅ ጀሚል። ይሰማኛል? እሺ ቀጥል። አላህን ለምን አልተናገርክም? ይህን እኮ ፈትፍተህ እንዲህ አለኝ ብለህ መናገር አለብህ የሚለው ማንም አስገዳጅ የለውም። አላህ የፈለገውን ይነግረናል፣ ከአካሉ የፈለገውን ያሳውቀናል፣ ያልፈለገውን ደግሞ ይደብቅብናል። ሁሉን ደግሞ አታውቁም እኮ ጀሚል። በቃ ምንም የምታውቁት ነገር የለም። ሙፈሲሮቻችሁ ትንሽ መጥተው ጠጋገኑላችሁ እንጂ ቁርአናችሁም አዲሳችሁም ዝም ጭጭ ነው። አዲሳችሁ ነብያችሁ ከሞተ ከ300 ዓመት በኋላ የመጣ ነው። ቁርአናችሁ ላይ ስለዚህ ጉዳይ የሚያውቀው ሽታውም የለም። እንደዚህ አይነት ነገሮች ስላላህ ምንም የሚታወቅ ነገር የለም። እኔስ የምናውቀውን ነገር ነው ስለፈጣሪያችን። ይመቻችሁ። እኔስ
ጥያቄ አለ? ጥያቄ እስኪ የሆነ እንትን ጭንቅላቴ ላይ የመጣብኝ ጥያቄ አለ፣ ግን እስኪ ልጠይቅህ ከመለስክልኝ። እኔ እንደናንተ ድርቅ አለ። ከመለሳችሁልኝ እሺ ተመልሳችሁልኛል። የኔ ብዥታ ነበረ ተመልሷል ብዬ ነው የምወጣው። አይሁዶች ኢየሱስ ላይ ያደረጉበትን ነገር ኢየሱስ ይወደው ነበር ይጠላው ነበር? አይሁዶች ላይ ያደረጉት አርዝመ ሳይሆን ይጠላው ነበር ወይንም ይወደው ነበር ብለህ ትመልስልኛል። ምኑን? አይሁዶች ኢየሱስ ላይ ያደረጉበትን ነገር ኢየሱስ ይወደው ነበር ወይስ ይጠላው ነበር? የሚያደርጉትን ነው ወይስ ድርጊቱን? ያደረጉበትን። አሁን ለምሳሌ ሲመቱ ሲደበድቡት ምን ሲሉ ይህን ነበር የተደረገበትን ነገር ይወድ ነበር? ስራቸውን ይወድላቸው ነበር ወይ ይጠላላቸው ነበር? ኦኬ ስራቸው ይወዳሉ ወይንም ይጠላል በሚል መልስልኝ። ኦኬ አዳምጣ። እሺ ምክንያቱም መብራራት ስላለበት ማለት ነው። መልካም ማድረግ ስለነሱ ራሱ ያዝንላቸው ነበረ። የሚያደርጉት ነገር ትክክል ስላልሆነ ስለነሱም ያዝንላቸው ነበረ። በአጭር ነው እንድትመልስ የምፈልገው። ኢየሱስ እነሱ ሲያደርጉበት ያንን ስራ ሲሰሩ ይወድ ነበር፣ እሱ ላይ እንዲተገበር ይፈልጋል። እነሱ የሚሰሩት ስራ እየወደደላቸው ይቀበላቸዋል ወይስ ደግሞ ያንን ስራ ይጠላ ነበር? ስራቸውን ይጠላ ነበር፣ እንዳይደረጉ ይፈልግ ነበር። ኦኬ ማድረጋቸው ግዴታ ነው፣ ያደርጉታል። ያንን የሚያደርጋቸው ግን ትክክልና የሚወደው ነው ወይ? ድርጊቱን ነው አይወደው? ያደርጉታል፣ ግዴታ ነው። ቤዛ ሊሆን ነው የመጣው። ምክንያቱም የሰውን ሁሉ ወንጀል አይደለም ዲያብሎስ እነሱ ቁጥጥር ውስጥ ስላሉ እንዲሰራም አይፈልግም ነበር። ይህን ነው ባጭሩ እንድትመልስልኝ የሚፈልገው። የሚሰሩትን ስራ አይወድም ነበር፣ አይፈልግም ነበር እንዲሰራ ያሰራ ወይስ ያጋንንትን ስራ እንዲሰሩ ያጋንንትን ስራ እንዲሰሩ እንዴት ይፈልጋል? እየሰሩ የነበሩት እኮ ሎክ በደንብ አስተውል፣ አዳምጥ። እየሰሩ ያሉት እነሱ የአባታቸውን ስራ ነው እያደረጉ ያሉት አይደለ? መዋሸት፣ ለምሳሌ በክርስቶስ ላይ ሲዋሹ ነበረ። ያ ደግሞ የአባታቸው ስራ እንደሆነ በዮሐንስ ወንጌል ምዕራፍ 8 ላይ ነግሯቸዋል። የምትሰሩት የአባታችሁን ስራ ነው፣ አባታችሁ ሐሰተኛ ነው፣ ነፍሰ ገዳይ ነው ብሎ ነግሯቸዋል። ከእውነት እንዳልሆኑ በእውነትም እንዳልሆኑ ነግሯቸዋል። እሺ በአጭሩ በሌላ ልጠይቅሽ፣ አትረዳም? እሺ ድብደባውን ፈልጎታል ወይስ አልፈልገውም? እነሱ ያደረሱበትን ድብደባ እነሱ ያንን ድብደባውን እንዲፈጽሙ ፈልጎ ነበር ወይስ አልፈለገም ነበር? ኢየሱስ ቤዛ ሊሆን ነው የመጣው አልኩ እኮ፣ ካሳ ሊክስ ነው የመጣው። እንደዛ ከሆነ ድብደባውን ፈልጎታል፣ እነሱ የሚሰሩትንም ስራ ወዶታል ማለት ነው። እነሱ የሚሰሩትን ስራ ወዶታል ማለት አይደለም። ድብደባውን ፈልጎታል እያልከኝ አይደል? ወዶታል እያልከኝ እኮ ነው። ድብደባውን አዳምጥ። እሱ ቤዛ ሊሆን ነፍሱ ተላልፎ እንደሚሰጥ ተናገረ ማለት እነሱን አድርጉ እያላቸው አይደለም። እነሱ ግን እንደዚህ ኢቭል ባህሪ ያላቸው፣ ያ ኢቭል የሆነ ባህሪያቸው እንዲያደርጉ አድርጓቸዋል። ያ ደግሞ እሱ ላይ ይደረጋል። እሱ ደግሞ ይህንን እንደሚደረግበት ያውቃል። ያንን ነገር የሚደረግበትን ግን ሳይፈልገው በግዴታ ተገዶ ነው አይደለም። ራሱ ወዶ ፈቅዶ ስለመጣ በፍቃዱ ስለመጣ ወደዚህ ተላልፎ የተሰጠውን በፍቃዱ ስለሆነ እርሱ ወዶ ፈቅዶ ነው ስለኛ ለሁላችን ቤዛ የሆነው። ወዶ ፈቅዶ ነው ቤዛ የሆነው። ያ ማለት ግን ሰዎቹ እንዲዋሹ እሱ እንዲዋሹ አላደረጋቸውም። እሱ በሐሰት እሱን ለሸንጎ ፍርድ እንዲቀርቡ አላደረገውም። ማድረጋቸውም መዋሸታቸው፣ በሐሰት እንደዛ ማድረጋቸው፣ ለምሳሌ በጥፊ ሲመቱት ያ እጁን ያዳነው በጥፊ ሲመታው ሲፈውሳቸው የነበሩት ያንን ሲያደርጉበት እንደዛ የሚያደረጋቸውን የሚወደው ነው አይደለም። ለምሳሌ እንትና ይሁዳ ዮሐንስ ምዕራፍ 13 ላይ አሳልፎ እንደሚሰጠው አሳልፎ እንደሚሰጠው ነግሮታል። ዮሐንስ ወንጌል ምዕራፍ 6 ላይም አስቀድሞ ደግሞ
ዮሐንስ ወንጌል ምዕራፍ 6 ላይ ከቁጥር 59 ጀምሮ እስከ 71 አካባቢ ስታነበው ይሁዳ ከእንትን ውስጥ እንዳልሆነ እንደዚህ እንደሚያደርግ አሳልፎ እንደሚሰጠው ወዮለት ስለዛ ሰው ብሎ ነግሮታል። ወዮለት እያለው ማለት ነው። ያው ያንን እንደሚያደርግ እያወቀ እንኳን ክርስቶስ ሉክ እነኛን ሰዎች ይጠላቸዋል ወይ? ነው ይሁዳን እግሩን አጥቦታል። ይደርባል ድምፅ ኦኬ ይሰማል? እኔ ይሰማል። ግን ጥያቄውን እኮ አላዘምከው። እኔ በቀላሉ እንድትመለስልኝ ነበር የፈለኩት። አሁን እኔ የጠየቅኩት ጥያቄ ምን መሰለ? ኢየሱስ ያ ተግባር እንዲፈጸምበት ይፈልግ ነበር ወይስ አይፈልግም ነበር? እነሱ ያንን ተግባር በሱ ላይ እንዲፈጽሙበት ይፈልግ ነበር ወይ አይፈልግም ነበር? ሁለት ቃል ይፈጽማሉ እኮ እነሱ እኮ ይፈጽማሉ። ምክንያቱም ሁለት ቃል ብቻ ይፈልግ ነበር ወይ አይፈልግም ነበር የምትሏን ቃል ከዛም በኋላ አስከትዬ ሌላ ጥያቄ ጠይቃለሁ። ኢየሱስ ያ ተግባር እንዲፈጸምበት ይፈልግ ነበር? እነሱ ያንን ተግባር በሱ ላይ እንዲፈጽሙበት ይፈልግ ነበር ወይስ አይፈልግም ነበር? ከሁለት ቃል አንዷን ተናገር። ምርጫ ማለት ነው። ኦኬ ይፈልግ ነበር አይፈልግም ነበር ስትል ከግዳጅ አንጻርና ወይንም ደግሞ በፍላጎት እንትን አንጻር ከሆነ ተገዶ አይደለም። ይሄንን እነሱ እሱ ላይ መከራ ያደረሱት እነሱ ጉልበት አግኝተው እሱ ሳይፈልግ በግዳጅ ይዘው እንደዛ አይደለም። ራሱን ስለሁሉ ቤዛ የሰጠው ወዶ ፈቅዶም ስለተገለጠ ወዶ ፈቅዶም ነው የሰው ስጋ ለብሶ የመጣው የታየው የተያዘው በፍላጎቱ ነው። ለሁላችን በፍቃዱ ነው። ይሄንን ነፍሱን ሰው ልጅ ቤዛ ሊሰጥ የመጣው በፍቃዱ ነው። ያ ማለት ግን በፍቃዱ ነው ስንል ደግሞ ሰዎቹ እንዲዋሹ፣ ሰዎቹ መዋሸታቸውን፣ ሰዎቹ ሐሰት መናገራቸውን፣ ሰዎች እንደዛ ማድረጋቸውን ክርስቶስ ይወዳል ወይ? ኖ። ይሄ የሴጣን ተግባር ስለሆነ ምክንያቱም ክርስቶስ አንድም የመጣው ለቤዛነት ነው፣ ሞትም በሞቱ ሊሽርና ሕይወትን ሊሰጠን፣ አንድም የመጣው ደግሞ ቤዛ ሊሆነን ብቻ ሳይሆን ምሳሌ ሊሆነን ነው። በእናንተም ላይ ይሄ ይደርስባችኋል። ያ ማለት ሰንበዴ አሁን እኔ ሲገለኝ፣ እኔ መከራ ሲያደርስብኝ በክርስቶስ ምክንያት ያ መከራ የሚያደርስብኝን መከራ ማድረሱን እንደዚህ በእኔ ላይ መዋሸቱን ይወደዋል ማለት ነው ክርስቶስ? አይደለም። ምክንያቱም ያ መዋሸቱ እኔም መግደሉ ምንድን ነውና ወንጀል ነው፣ የሴጣን ስራ ነው። አይ ቲንክ ዮሐንስ ወንጌል ምዕራፍ 16 ላይ ከምኩራብ ያወጧቸዋል እንዲሁም ደግሞ የሚገሏቸው ጊዜ ይመጣል አለ። ያ ማለት እኔን እንደሚገሉ ይነገረኝ። ይህም በማን ምክንያት? በክርስቶስ ምክንያት እንደምገደል ነገረኝ። ሰንበዲ መጥቶ እኔን ሲገለኝ በክርስቶስ ምክንያት ነው፣ ህይወትን አገኛለሁ። አንድ ሰው ሲገለኝ በክርስቶስ ምክንያት ማለት ነው። ኦኬ ያንን እንደዚህ እኔን እንዲገለኝ እወደዋለሁ ማለት ነው። ማለት ያ ማድረጉ ጥሩ ነው ማለት ነው። ኖ ድርጊቱ ጥሩ አይደለም ሰውየው ማድረጉ። እኔ ግን ባለኝ ድነት በክርስቶስ እድንበታለሁ፣ እድናለሁ። እነኛ ማድረጋቸው ግን ትክክል አይደለም፣ ያስጠይቃቸዋል ማለት ነው። እነሱ የሴጣንን ሀሳብ ይዘው ስለሚመጡ። እኔ እኮ ጥያቄውን መልስልኝ። ጥቅስ አስደግፍ። እሺ ጥቅስ አስደግፍና ቀጥል። እኛ እንደምናወራው ጥቅስ ጥቀስና እዚህ ቦታ ላይ እንደዚህ ያለ ይሄ እንዴት ይታያል በለን። እኔ እኮ አሁን ከአእምሮ እየጠየቅኩ ነው። አእምሮ ላይ የመጣብኝ የአእምሮውን ውጤት አሁን እሱን ተወና ጥቅስ አስደግፍና ኦኬ፣ በደንብ የሚያግባባን ጥቅሱ ስለሆነ ማለት ነው። እዚህ ቦታ ላይ እንደዚህ ይላል፣ ይሄ እንዴት ይታያል በለንሽ። መጽሐፍ ቅዱስ ላይ ያለ ጥያቄ እየጠየቅኩ እኮ አይደለም እኮ። ጥቅስ ጥቀሳ። ይሄ ቦታ ላይ እንዴት ይታያል? ከመጽሐፍ ቅዱስ ውጭ ያለ ጥያቄ እየጠየቅኩ እኮ ነው። ጥቀስ። ለምሳሌ እኔ አሁን አንተ ጋር ልስጥ። ለምሳሌ አንተ ጋር ሁለት ሙስሊሞች ተገዳድለው ሁለቱም ገነት ሲገቡ አላህ ይደሰታል፣ ይስቃል። ምን ማለት ነው ይሄ? አላህን ሰዎች መገዳደላቸው የአላህን ባሪያ አንዱኛው አላህ ባሪያ ሲገለውና ገነት ሲገቡ አላህን የሚያስደስተው ነው ማለት ነው። ይሄ በእኛ በመጣ ሴጣናዊ ነው። ይሄ ፈጣሪ በዚህ የሚደሰትበት አይደለም። ምክንያቱም ግድያ በራሱ ይህን ሐዲስ አሁን ቦታችን አይደለም እንጂ ይህን ሐዲስ ብታመጣ እኔ በደንብ አድርጌ ነው ማብራራል። አልገባህም? ስለ ሐዲሱ አልገባህም። ሲጀመር አንተ በደንብ ገብቶኛል። አልገባህም? ስለዚህ እኛ ምን አልኩ? ግድያውን ሀሳብ ይዞ መጥቶ መግደሉ ወይንም ክርስቶስን ሊገሉ መምጣታቸው ያንን ሀሳብ ይዘው የመጡት
የሰይጣንን ሐሳብ ይዘው መጥተው እንጂ ክርስቶስ ቤዛ ይሆናል፣ የሰይጣን ስራ ይፈርሳል ብለው አስበው አይደለም። እነሱ ያሰቡት ያንን በማድረግ የሚያጠፉ መስሏቸው ነው። ሰይጣንም ያሰበው ክርስቶስ ቢሞት እሱ ነፍሱን በሲኦል ይይዛል፣ እንደዛ ነበር ያሰበው። ጭራሽ ክርስቶስ በሞቱ ህይወትን አመጣ። በሞቱ በሲኦል የታሰሩትን ከሰይጣን እጅ አወጣቸው። እሺ እንዲገሉት አልፈለገም ማለት ነው። ነበረ በክርስቶስ ሞት ሁሉንም የሚማርክ የሱንም እንደማንኛውም ነፍስ በሰይጣን ይይዝ መስሎት ነበር። የነሱን ስራ አልወደደላቸውም ማለት እኮ ግድያውን አልወደደም ማለት እኮ አይደል? የምን ግድያ? እነሱ እንዲገሉት አልወደደም ማለት እኮ። እሱ ቤዛ ሊሆን ነው የመጣው አልኩ እኮ። ኦኬ። ስለዚህ እሱ ምን ሊሆን ነው የመጣው አልኩ? እሱ ምን ሊሆን ነው የመጣው አልኩ? ቤዛ ሊሆን ነው የመጣው ብላይ በጣም ደጋግመህ መልሰህለታል። በነገራችን ላይ ግልጽ ነው። ቤዛ የሚሆነው ደግሞ ክርስቲያን ቆይ አንዴ ምን ነው ልትተባበሩ ነው እንዴ? አይ ትብብር ሳይሆን በጣም ደጋግሞ መልሶልሃል። አንተ ራስህ የሆነ ጥምም ባለ መረዳት ውስጥ ስላለህ ነው። እንደዛ አይደለም። የእነሱ ስራ ክፉ ነው። ስራቸው እኮ ክፉ መሆኑን ራሱ ደጋግሞ መስክሮባቸዋል። የሚዋሹት ውሸት፣ የሚያደርጉት ተግባር፣ የሚሰርቁት ስርቆት ነገሮች፣ የሚያደርጓቸውን ክፉ ስራዎች ሁሉ ይመሰክርባቸዋል። በዚህ ምክንያት ክርስቶስን ይጠሩት ነበር እነሱ እፎይ በቃ ይበቃል። አይደለም እኔ ከክርስቲያን ጋር ያወራለሁ። ከኔ ጋር ከሆነ ደግሞ መረጃ አንጣና ሜቢ እንድንግባባ። እኔ በመረጃ ስለማምን ተረት ያነበበ ሰው ስለሚማርከኝ መረጃ ክፈት። እኔ እኮ አሁን ሰለምኑ ማስረጃ ቡና ላይ ያወራውን ሳይሆን ይሄ ክፍል ላይ እንደዚህ ተብሏል፣ ይሄ ክፍል ይሄንን ይወደዋል አይወደውም በለኝ። ክፈተውና መጽሐፍ ቅዱስ ደጋግመን ነገርነ። ሲወቅሳቸው ነበረ፣ ስራቸውን ሲወቅሰ ነበረ። ደጋግሞ ስራችሁ የሰይጣን ነው እያለ ይወቅሳቸው ነበረ። ክርስቶስ ግን ስለ ሰው ልጅ ቤዛ ሊሆን ላመኑበት ቤዛ ሊሆን መጥቷል። እነኛ ደግሞ ካላመኑበትና አሳልፈው ከሰጡት ለዛ አሳልፎ ለሚሰጠው ወዮለት እያለ ደጋግሞ ነግሯቸዋል። የሚያደርጉት ትክክል ስላልሆነ አሁን አንደኛ ነገር ማስረጃ መጽሐፍ ቅዱስ ላይ ይሄ አሁን ማስረጃ መጽሐፍ ቅዱስ ምንም አንብባታቅም። አሁን እዚህ ጋር ያለውን ሰው ለማወዛገብ ነው። ፕሊስ ማወዛገብ ይላል መረጃ ነው የሚያወራው ለማለት ነው። ይህን ቃል የምትጠቀም ለመረጃ የምታወራው 14 ፎሎወር መረጃ እንኳን ካሌለም እንዳድርግ ካላ ወንድማችን ክርስቶስ የሚያደርጉትን ደጋግሞ ወቅሷቸዋል። ወንጀላቸውን፣ ጥፋታቸውን ወቅሶታል። ምግባራቸው የሰይጣን መሆኑን ነግሯቸዋል። እናንተ የፉኝን ልጆች ይላቸዋል እኮ ደጋግሞ። እናንተ የፉኝን ልጆች ከሾህ በለስን ይለቀማልን እያለ የሚነግራቸው እኮ ለዚህ ነው። የፉኝን ልጆች ሲላቸውም ለዛ ነው። ምግባራቸው ትክክል ስላልነበር የሚያደርጉት ትክክል አይደለም። ያ ማለት ግን የሚያደርጉት ትክክል አይደለም ማለት ግን ክርስቶስ ሳይፈልግ ደግሞ ነው የተሰቀለው። መሰቀልን እየጠላ መሞትን እየጠላ በግድ ነው የተሰቀለው ማለት አይደለም። በፍቃዱ ስለመጣ ወዶ ስለመጣ አሳልፎ ነፍሱንም በራሱ ነፍሴን ላነሳት ላኖራት ስልጣን አለኝ ስላለ ዮሐንስ ወንጌል ምዕራፍ 10 በፍቃዱም ነው የተያዘላቸው ለሁሉ ድነት እንዲሆን ቤዛ ለመሆን ምሳሌም ለመሆን አሳልፎ ለሚሰጥ ለዛ ወየውለት ያለ የሚነግራቸው ለነኛ ምን ስለሚሆንባቸው ለነሱ ዳ ስለሚሆንላቸው የሚሆንባቸው ማለት ነው። ፍርድ ስለሚሆንባቸው ያለ ፍቃዱ በኃይል በጉልበት እነሱ በልጠው ምናምን አይደለም የተያዘው። ወዶ ፈቅዶ ነው የተያዘላቸው። ያ ማለት ግን የሚያደርጉት እነሱ ደግሞ ትክክል ነው ማለት ነው ወይ? አይደለም። እነሱ የሚያደርጉት ትክክል ነው ማለት ነው? አይደለም። ክርስቲያን እፎይ በጣም በቂ መልስ ነው የመለስክለት። በነገራችን ላይ ያው እኛ ተምረንበታል። በቂ ነው ይሄ ብዬ አምናለሁ።